And this morning, President Trump has issued a new warning to Iran, suggesting time is running out to reach a peace deal. የአሜሪካ እግረኛ ጦር ወደ ኢራን ደሴት ለመግባት አዲስ የጦር ስልት መዘየዱ ተሰምቷል። ዱባይ የኢራንን ቁልፍ ደሴት በመውረር ለመቆጣጠርና ከአሜሪካ ጋር እየተዘጋጀች ያለችበት ሂደት መፈጠሩም ተሰምቷል። ትራምፕ ኤሚሬቶቹን የኢራንን ቁልፍ ደሴቶች ወረው እንዲቆጣጠሩ መፍቀዳቸው ሲሰማ አስፈላጊውን ወታደራዊ ድጋፍ ለማድረግ ቃል መግባታቸውም በተያያዥነት ዓለም የሰማውና ጉድ ያለው ጉዳይ ሆኗል። ትራምፕ በዱባይ በኩል ኢራንን ለመውረር እያሟሟቁ ነው። የኢራን የውጭ ንግድና የነዳጅ ማጣሪያ ማዕከል የሆነችው ላቫን ደሴትን ለመቆጣጠር አሜሪካና ኤሚሬቶቹ እየተዘጋጁ መሆናቸውን ሚስጥራዊ ሰነዶች ሾልከው ወጥተው እውነታውን አጋልጠዋል። በቀጣይ ቀናት ግዙፍ የባህር ወረራ ሲጠበቅ የኢራን ጦር ዱባይ ላይ አስደንጋጭ ጥቃት ቀድሞ ሰንዝሮ ጦርነቱን በይፋ ለኩሶታል። መረጃውን በሰፊው ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮውን ላይክ፣ ሼር በማድረግ ሌሎች እንዲያካፍሉ እየጋበዝን ወደ ዝርዝሩ ገባን። የመካከለኛው ምስራቅ ጦርነት በአሁኑ ወቅት እጅግ ተለዋዋጭና አደገኛ በሆነው የኢራን ወታደራዊ ግጭት ውስጥ እጅግ አስገራሚና አስፈሪ የሆነ አዲስ የመባባስ ደረጃ በይፋ የታየ ሲሆን የኢራን ከፍተኛ ባለስልጣናት እጅግ ጠንካራና ግልጽ የሆኑ ወታደራዊ ማስጠንቀቂያዎችን አስተላልፈዋል። እነዚህ ባለስልጣናት በግልጽ እንዳስታወቁት ከሆነ የተባበሩት አረብ ኤሚሬት በፋርስ ባህረ ሰላጤ ውስጥ የሚገኙትንና በአሁኑ ወቅት በኢራን ቁጥጥር ስር ያሉትን ደሴቶች ለመያዝ ወይም ለመቆጣጠር ማንኛውንም አይነት ወታደራዊ እንቅስቃሴ የምታደርግ ከሆነ የኢራን ጦር ኃይሎች የተባበሩት አረብ ኤሚሬትና የባህሬን የባህር ዳርቻዎችን ሙሉ በሙሉ በመያዝ እንዲሁም በመቆጣጠር ቁጥጥራቸው ስር ለማዋል በተሟላ ሁኔታም ዝግጁ ሆነው ቆመዋል። ይህ ሁኔታዎችን ይበልጥ የሚቀጣጠል ንግግር በቀጥታ የመጣው ዶናልድ ትራምፕ አስተዳደራቸው በሚስጥር የተባበሩት አረብ ኤሚሬትስን የላቫን ደሴት ኃይል እንድትይዝ በጥብቅ ማበረታታቱና እንዲሁም በገፋፋቱን የሚገልጹ ወታደራዊ መረጃዎችና ሪፖርቶች መውጣታቸውን ተከትሎ ነው። ይህች የተጠቀሰችው ደሴት ለኢራን እጅግ ቁልፍና ስልታዊ የሆነ የነዳጅ ዘይት ብሎም የተፈጥሮ ጋዝ ማዕከል ሆና ቆይታለች። አንድ የቀድሞ ከፍተኛ የአሜሪካ ብሔራዊ ደህንነት ባለስልጣን ጉዳዩን በግልጽ ሲናገሩ ሂዱና ደሴቶቹን በቁጥጥራችሁ ስር አድርጓቸው። ይህ እርምጃ በአሜሪካ ወታደሮች ምትክ የተባበሩት አረብ ኤሚሬት ወታደሮች በመሬት ላይ በቀጥታ የሚሰማሩበትን ሁኔታ ይፈጥራል ማለት ነው። ያም ያለ ምንም መሸጋሸግ ሂደቱን በግልጽ ያነሳውና የገለጸው ሆኗል። የፋርስ ባህረ ሰላጤ ለዘመናት የድንበር ውዝግቦች፣ የኃይልና ኢነርጂ ተቀናቃኝነት እንዲሁም የታላላቅ ሀያላን መንግስታት ስልታዊ የፖለቲካ እንቅስቃሴዎችና ሴራዎች የሚንጸባረቁበት ሆኖ የቆየ ሲሆን በአሁኑ ወቅት ግን ወደ ከፋና ወደማይመለስ አጥፊ ጦርነት መስፋፋት አፋፍ ላይ ተንጠልጥለው ይገኛል። በፓኪስታን አጋፋሪነት ሲካሄዱ የነበሩት የሰላም ንግግሮች ሙሉ በሙሉ መዘጋታቸውንና መቋረጣቸውን ተከትሎ ባሳለፍነው ሚያዝያ ወር ላይ የተደረሰው የተኩስ አቁም ስምምነት ሙሉ በሙሉ እየፈራረሰ ባለበት በዚህ ጊዜ የፕሬዝዳንት ዶናልድ ትራምፕ ለኢራን ሰዓቱ በፍጥነት እየቆጠረ ይገኛል፣ ምንም ነገር ሳይተርፍ ሙሉ በሙሉ ይጠፋሉ የሚለው መልእክትም የመላው ዓለም የነዳጅ ገበያ በከፍተኛ ደረጃ እንዲንርና ዋጋው እንዲሰቀል አድርጎታል። ከዚህ በተጨማሪ የመከላከያና የወታደራዊ ተንታኞች ይህ አደገኛ ቀውስ በጥቂት ቀናት ውስጥ መላው ቀጠናውን እንዲሁም መላው የዓለምን የኃይል አቅርቦት ስርዓትም ወደ ከፋ ትርምስና ውድመት ውስጥ ሊከተል የሚችልባቸው የተለያዩ አስፈሪ ሁኔታዎችና እንዲሁም ስጋቶች መኖራቸውን በትንታኔያቸው እየመረመሩና እንዲሁም ደግሞ በጥልቅ እንዲፈትሹ እያደረጋቸው ይገኛል። በኢራን የደቡባዊ የባህር ዳርቻ ላይና በሆርሙዝ ባህር ወሽመጥ አቅራቢያ የምትገኘው እጅግ ስልታዊ ጠቀሜታ ያላት የላቫን ደሴት በቀላሉ የሚታይ ተራ ወታደራዊ ኢላማ ፈጽሞ አይደለችም። ይህች ደሴት እንደ ሳልማን፣ ሬሳላትና እንደዚሁም ሬሻዳት የመሳሰሉት የባህር ውስጥ የነዳጅ መስኮች የሚወጣውን ድፍድፍ ዘይት የሚያጣራው እጅግ ግዙፍና ዋና የነዳጅ ማጣሪያ ፋብሪካ መቀመጫ ከመሆኗ ባሻገር ለኢራን የነዳጅ ዘይት ንግድ እጅግ ወሳኝና ቁልፍ የወጪ ንግድ ተርሚናል በመሆን ታገለግላለች። አሁን ከተቀሰቀሰው አዲስ ወታደራዊ ውጥረትና ፍጥጫ በፊት እንኳን የግዙፍ ተቋማት በቀን ውስጥ ከ10 ሺዎች የሚቆጠሩ የነዳጅ በርሜሎችን በማስተናገድ ስራውን ሲያከናውን ቆይቷል። ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን በይፋ ካወጁበት ጊዜ እጅግ የሚያስደነግጥ መልኩ
በተባበሩት አረብ ኤሚሬትስ የተሰነዘረው ሚስጥራዊ አየር ድብደባ በደሴቲቱ ላይ እጅግ መጠነ ሰፊና ከባድ የእሳት አደጋን አስከትሎ ነበር። ይህ ጥቃት ታዲያ የደሴቲቱን የነዳጅ ምርት አቅም ለበርካታ ወራት ሙሉ በሙሉ ያሽመደመደና ያደናቀፈ ሲሆን እስካሁን ድረስም በዚህ አስፈሪ ግጭት ውስጥ ከተከናወኑት ወታደራዊ እርምጃዎች መካከል እጅግ ደፋርና ድንገተኛ የሆነው ሚስጥራዊ ወታደራዊ ኦፕሬሽን ሆኖ ተመዝግቧል። የኢራን የመንግስት መገናኛ ብዙሃንና የሀገሪቱ ከፍተኛ ባለስልጣናት ይህን የደረሰባቸውን ከባድ ጥቃት ፈጽሞ አልረሱትም። ምንም እንኳን ይህ የአየር ድብደባ ወዲያውኑ ያስከተለው የሰው ሕይወት መጥፋትና ጉዳት ባይኖርም በሀገሪቱ የነዳጅ ምርት ላይ ግን እጅግ ከባድ ብሎም አጥፊ የሆነ ኢኮኖሚያዊ ምትም ያሳረፈ ተግባር ነበር። ይህን ተከትሎ ኢራን በተባበሩት አረብ ኤሚሬትስና በኩዌት የተለያዩ ኢላማዎች ላይ በርካታ አጥፊ ሚሳኤሎችን በመተኮስ ፈጣንና ቀጥተኛ የበቀል አጸፋ እርምጃዎችን ወዲያውኑ ወስዳለች። አሁን ደግሞ ዘ ቴሌግራፍ ያወጣቸው ሚስጥራዊ ሪፖርቶች እንደሚጠቁሙት ከሆነ የዶናልድ ጄ ትራምፕ አማካሪዎች የጠነከረና የከፋ እርምጃ እንዲወሰድ በጥብቅ እየገፋፉ ይገኛሉ። ይኸውም የአሜሪካ ጦር ኃይሎች በቀጥታ በመሬት ላይ ሳይሳተፉና ሳይገቡ የተባበሩት አረብ ኤሚሬትስ ይህንን ደሴት ሙሉ በሙሉ በኃይልና በወታደራዊ እርምጃ እንድትይዘው የኢራንን አጠቃላይ ነዳጅና ኢኮኖሚ እንቅስቃሴ ሙሉ በሙሉ እንድታስተጓጉለው ጽኑ ፍላጎት እንዳላቸው ተገልጿል። የተባበሩት አረብ ኤሚሬትስ ወታደሮች በላቫን ደሴት ላይ የሚሰፍሩ ከሆነ በመላው ዓለም እጅግ ወሳኝና አሳሳቢ በሆነው የዓለም የኃይል ማነቆ አቅራቢያ ጠንካራ ወታደራዊ መሰረትንና ይዞታን ማረጋገጥ የሚችሉ ሲሆን ይህም ቦታ በመደበኛ ሁኔታ መላው የዓለም ነዳጅ ዘይት ንግድን 1/5 ያህል በቀጥታ የሚያልፍበት ስልታዊ ቦታ ነው። ከዚህ ባሻገር ለተባበሩት አረብ ኤሚሬትስ ከሁሉም የባህረ ሰላጤው ሀገራት ይልቅ በኢራን የሚሳኤልና የድሮን ጥቃቶች ከፍተኛ ውድመትና ምት የደረሰባት ሀገር በመሆኗ ይህ አሁን የተፈጠረው እድል በኢራን ወሳኝና አጥፊ የሆነ የበቀል እርምጃ ለመሰንዘር እጅግ ፈታኝና የሚስብ አማራጭ ሆኖላታል። በተለይም በእስራኤል አየር መከላከያ አይረን ዶም ቴክኖሎጂ ድጋፍ እንዲሁም ከዋሽንግተንና ከኢየሩሳሌም ጋር ያላትን ስልታዊ ቁርኝትና ጥምረት ከምን ጊዜውም በላይ እያጠናከረች በመምጣቷ ምክንያትም ይህ እድል ቀርቦላታል። ይሁን እንጂ የዚህ እርምጃ አደጋዎችና መዘዞች እጅግ በጣም ግዙፍና አስፈሪ ናቸው። የተባበሩት አረብ ኤሚሬትስ በላቫን ደሴት ላይ የምታከናውናቸው ማንኛውም አይነት የባህር ላይ ወይም ደግሞ የአየር ላይ ወታደራዊ ወረራና ይዞታም እርምጃው ለቴህራን አስተዳደር ፈጽሞ ሊታለፍ የማይችል እጅግ ቀይ መስመርን በቀጥታ መሻገር ተደርጎ ይቆጠራል። ይህም አሁን ኢራን በተባበሩት አረብ ኤሚሬትስና በባህሬን የባህር ዳርቻዎች ላይ እፈጽማለሁ ብላ በከፍተኛ ሁኔታም የምታስፈራራበትን የባህር ዳርቻዎችን የመያዝ እርምጃ በቀጥታ ሊቀሰቅሰው የሚችለው አደገኛ አዝማሚያ ነው። በበርካታ ፈጣን ተዋጊ ጀልባዎች፣ ኃይለኛ ጸረ መርከብ ሚሳኤሎችና የባህር ውስጥ ፈንጆች እጅግ የጠነከረውንና የዳበረውን የኢራን የባህር ኃይል ቀደም ሲል በሆርሙዝ ባህር ወሽመጥ ላይ ያለውን አጠቃላይ የመርከብ ትራፊክና እንቅስቃሴ ሙሉ በሙሉ የመዝጋትና የማሽመድመድ ችሎታ እንዳለው በተግባር አሳይቷል። በመሆኑ በመሬት ላይ የሚደረገው ማንኛውም አይነት የኃይል ወረራና ይዞታ ላለፉት በርካታ አስርት ዓመታት ታይቶ የማይታወቅ እጅግ አስፈሪና እንዲሁም መጠነ ሰፊ የባህር ላይ ፍልሚያና ቀውስን በቀጥታ ሊቀሰቅስ ይችላል። ይህ በአሁኑ ወቅት የተቀሰቀሰው እጅግ አሳሳቢና አስፈሪ ወቅታዊ ቀውስ እንዲሁ በድንገት ከባዶ የተነሳ አይደለም። በኢራንና በተባበሩት አረብ ኤሚሬትስ መካከል ያለውን የድንበርና የይዞታ ውዝግብ ታሪክ በቀጥታ ወደ እንደ አውሮፓውያን የዘመን ቀመር 1971 ይመልሳል። በዚህ ወቅት የእንግሊዝ ጦር ኃይሎች ከባህረ ሰላጤው ቀጠና ሙሉ በሙሉ መውጣታቸውን ተከትሎ በአካባቢው ላይ ከፍተኛ የሆነ የስልጣንና የኃይል ክፍተት ተፈጥሮ ነበር። በወቅቱ በሻህ ትመራ የነበረችው ኢራን የተባበሩት አረብ ኤሚሬትስ በይፋ ሀገር ሆና ከመመስረቷ ከጥቂት ቀናት በፊት አቡ ሙሳ እንዲሁም ታላቋና ትንሿ ቱንቡስ የተባሉት ስልታዊ ደሴቶች በኃይል በቁጥጥር ስር አዋለች። የቴህራን አስተዳደር ይህ እርምጃ የገዛ መሬቱና ይዞታውን የማስመለስ ተግባር አድርጎ ሲመለከተው፣ በአንጻሩ የአቡዳቢ አስተዳደር ግን ድርጊቱን ግልጽና ፍጹም የሆነ ወታደራዊ ወረራና ወንበዴነት ሲል ፈረጀው። ይህን ተከትሎም ላለፉት በርካታ አስርት ዓመታት ምንም አይነት መፍትሄ ያላገኘው የዲፕሎማሲ ፍጥጫ የቀጠለ ሲሆን የተባበሩት አረብ ኤሚሬትስ ጉዳዩን በተደጋጋሚ ጊዜያት ወደ ተባበሩት መንግስታት ድርጅት በመውሰድ ዓለም አቀፋዊ የግልግል ዳኝነት ውሳኔ እንዲሰጥበት በጥብቅ ብትጠይቅም ኢራን ግን እነዚህን ጥረቶችና ጥሪዎች ሙሉ በሙሉ ውድቅ በማድረግና ባለመቀበል ስታጣጥል ከረመች።
ራሷ የላቫን ደሴት ምንም እንኳን ሙሉ በሙሉ በኢራን ሉዓላዊ ቁጥጥርና ይዞታ ስር ያለች ብትሆንም የምትገኘው ግን በተመሳሳይ መልኩ እጅግ ተለዋዋጭና አደገኛ በሆነው በእነዚህ የባህር ውሃዎች ውስጥ ነው። ይህች ደሴት ውዝግብ ላለባቸው ደሴቶችና ለሆርሙዝ የባህር ወሽመጥ እጅግ ቅርብ መሆኗ ተፈጥሯዊ የሆነ የጦርነት መቀስቀሻ ነጥብ እንድትሆን እያስገደዳት ይገኛል። ለረጅም ዘመናት ከኢራን ጋር በቀጥተኛ ወታደራዊ ግጭት ውስጥ ከመግባት በጥንቃቄ ሲቆጠቡ የነበሩት የባህረ ሰላጤው አረብ ሀገራት በአሁኑ ወቅት የራሳቸውን ስትራቴጂካዊ አቋሞች ሙሉ በሙሉ በድጋሚ ለመገምገምና ብሎም ደግሞ ለመለወጥ ተገደዋል። የተባበሩት አረብ ኤሚሬትስ በዚህ ወር መጀመሪያ ላይ ከዓለም አቀፉ ነዳጅ ላኪ ሀገራት ድርጅት ወይም ደግሞ ከኦፔክ በሚስጥር መውጣቷ አገሪቱ ወደ ላቀ ስትራቴጂካዊ እንዲሁም ደግሞ ነጻነትና ገለልተኝነት ለመሻገር እንዲሁም ከአሜሪካና ከእስራኤል ጥቅሞች ጋር ይበልጥ በይፋ ለመሰለፍ የወሰደችውን ስልታዊ የፖለቲካ ለውጥ በግልጽ ያሳያል። በአንጻሩ ደግሞ ሳዑዲ አረቢያና ኳታር የአሜሪካን አስተማማኝና ዘለቂታዊነት ያለውን ሁኔታ በመጠራጠር እንዲሁም ኢራን በራሳቸው ግዛቶችና መሬቶች ላይ ልትሰነዘር የምትችለውን አስፈሪ በቀል እርምጃ በከፍተኛ ደረጃ በመስጋት በዚህ ወታደራዊ ጥምረት ውስጥ ሙሉ በሙሉና በአደባባይ ለመሳተፍ እስካሁን ድረስ ከፍተኛ የተባለ ማቅማማት እያሳዩ ይገኛሉ። ይሁን እንጂ ከበስተጀርባና ከዋሽንግተን የሚመጣው ዲፕሎማሲያዊና ወታደራዊ ጫና ከቀን ወደ ቀን በእጅጉ እየበረታ ይገኛል። ስለ ላቫን ደሴት ሊደረግ የሚችለውን ማንኛውም አይነት ወታደራዊ ይዞታና ወረራ እቅድ በጥልቀት ለመተንተን በመጀመሪያ ደረጃ አካባቢው ላይ ያለውን ጥሬና እውነተኛ ወታደራዊ ኃይል ሚዛን በግልጽ መጋፈጥና መመልከት ያስፈልጋል። ኢራን እጅግ ግዙፍና መጠነ ሰፊ የሆነ የጦር ኃይል ያላት ሀገር ናት። በመቶ ሺዎች የሚቆጠሩ ወታደሮች፣ ግዙፍና ሰፊ የሚሳኤል ክምችቶች እንዲሁም በተለይም በባህረ ሰላጤው ጠባብና ውስን ውሃዎች ውስጥ ሚዛናዊ ባልሆነ የጦርነት ስልት ላይ የተመሰረተ በልዩ ሁኔታ የሰለጠነ የባህር ኃይል አላት። የአገሪቱ ጦር በባህር ዳርቻዎች ላይ ለሚከናወኑ ልዩ ወታደራዊ ኦፕሬሽኖችና ፈጣን የጦር ጀልባዎች ብሎም የድሮን መንጋዎች መጠቀም ለሚሰነዘሩ የመንጋ ጥቃቶች እጅግ የረዥም ጊዜና እጅግ ደግሞ ሰፊ የሆነ ጥንቃቄ የተሞላበት ስልጠናን ወስዷል። በአንጻሩ የተባበሩት አረብ ኤሚሬትስ ምንም እንኳን አነስተኛ ቁጥር ያለው የጦር ኃይል ቢኖራትም እጅግ ሙያዊ በከፍተኛ ቴክኖሎጂ የተመራና ወደ ውጭ የመንቀሳቀስ የመዋጋት ችሎታ ያለው ዘመናዊ ወታደራዊ ኃይል ያላት ሀገር ናት። በዚህ ምክንያትም እንደ የመን ባሉ ዓለም አቀፍ ጥምረቶች ውስጥ ባሳየችው ከፍተኛ የውጊያ ብቃትና ስኬቷ ሳቢያ ትንሿ ስፓርታ የሚል ታላቅ የቅጽል ስም በዓለም አቀፍ ወታደራዊ ባለሙያዎች ሰጥቷታል። በአውሮፓና በአሜሪካ በተሰሩት እጅግ የላቁና ዘመናዊ ጦር አውሮፕላኖች ትክክለኛ ኢላማቸውን የሚመቱ ዘመናዊ ጥይቶችና ሚሳኤሎች እንዲሁም ከፍተኛ ደረጃ ያላቸው የአየር መከላከያ መሳሪያዎች የታጠቁ የአቡዳቢ የጦር ኃይል በተለይም ስልታዊና ትክክለኛ የሆኑ ድንገተኛ የአየር ድብደባዎችን መሰንዘር ረገድ እጅግ የላቀ ብቃት አለው። ለዚህም ማሳያው ባሳለፍነው ወርሃ ሚያዝያ ላይ በላቫን ደሴት የተፈጸመው ስኬታማ ድንገተኛ የአየር ወረራ ነው። ይሁን እንጂ በኢራን ሉዓላዊ መሬት ላይ ቀጣይነት ያለው የረዥም ጊዜ የምድር ጦርነትና ወረራ ማካሄድ የአገሪቱን ወታደራዊ አቅምና ወሰን እጅግ በጣም የሚፈትን ተግባር ይሆናል። በዚህ ረገድ የአሜሪካ ወታደራዊ ድጋፍ ማለትም የስለላ መረጃዎችን ማቅረብ፣ የአየር ጥበቃና ሽፋን መስጠት፣ ከዚህ ባሻገር የባህር ኃይል አጃቢዎችን መመደብ ፈጽሞ ወሳኝና የውጤታማነት መለዋወጫ ነጥብ ሆነው ይቀመጣሉ። የወጡ መረጃዎች እንደሚጠቁሙት ዋሽንግተን በትክክል ይህን ሁኔታ ለማየት በጥብቅ ትፈልጋለች። ይኸውም ቀጠናዊ አጋሮቿ በጦርነቱ ዋና ኪሳራና ከባድ ሸክም እንዲሸከሙላት፣ እርሷ ግን ከበስተጀርባ ሆና የቴክኖሎጂ ሂደቱን የማስፈጸም አቅም እገዛን ብቻ ማቅረብን ትሻለች። ነገር ግን የባህረ ሰላጤው ሀገራት መቅማማትና ፍርሃታቸው አሁን ድረስ በከፍተኛ ሁኔታ ቀጥሏል። በአቡዳቢና በሪያድ የሚገኙ መሪዎችም የአሜሪካን ያለፉትን ተለዋዋጭ ፖለቲካና ወታደራዊ ፖሊሲ ለውጦች በሚገባ ያስታወሱ መሆናቸው ዋሽንግተን በድንገት ፊቷን ብታዞርና ትኩረቷን ብትለውጥ ብቻቸውን ተጋልጠው ለመቅረት ፈጽሞ ከፍተኛ ስጋትና ፍርሃት አላቸው። በሚቀጥለው ሳምንት ይካሄዳል ተብሎ በከፍተኛ ሁኔታ የሚጠበቀው የአሜሪካ ብሔራዊ ደህንነት ምክር ቤት ስብሰባ በኢራን ላይ አዲስና ይበልጥ አጥፊ የሆኑ የአየር ጥቃቶች ለመሰንዘር አረንጓዴ መብራት ሊሰጥ ይችላል ተብሎ ይታመናል። ይህም የተወሰኑ የዋይት ሀውስ የውስጥ አዋቂዎችና ኦፕሬሽን ኤፒክ ፉሪ 2 በማለት የሚጠሩት አዲስ የጦርነት ምዕራፍ ነው። ከፕሬዚዳንት ዶናልድ ትራምፕ ጋር በርካታ ጥልቅ የሆኑ ንግግሮችና ውይይቶችን በቅርቡ ያከናወኑት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአካባቢው ላይ የሚደቀኑ ዋና ዋና
ቁልፍ የሆኑ ደህንነት ስጋቶች ሙሉ በሙሉ ተወግደውና ተደምስሰው እስካልተጠናቀቁ ድረስ ከኢራን ጋር ምንም አይነት የፖለቲካ ድርድር ሆነ ስምምነት ፈጽሞ እንደማይቀበሉ ለድርድር የሚሆን ምንም አይነት ፍላጎት እንደሌላቸው በግልጽ አስታውቀዋል። ዋሽንግተን በኢየሩሳሌምና በአቡዳቢ መካከል ያለው ስልታዊና ወታደራዊ ቁርኝትና ጥምረት በታሪክ ውስጥ እንደ አሁኑ ዘመን የጠነከረበትና የተሳሰረበት ጊዜ ፈጽሞ ታይቶ አይታወቅም። ይሁን እንጂ ሰፊና አጠቃላይ ሆነ የሌሎች አረብ ሀገራት ይፋዊ ድጋፍና ተሳትፎ አለመኖሩ ደግሞ አጠቃላይ የወታደራዊ ስትራቴጂው ምስል እጅግ ውስብስብና ለአደጋ የተጋለጠ አድርጎታል።